الإمام أبو حنيفة ما ناتشوا بيتنياو زمن نبرو كلاتشن ناقالن من أئمة السلف نبرو من أقدم አይደለም መጀመሪያ ከሚባሉት ውስጥ ናቸው ነው ሱሐቢ ባይሆኑም እንኳን ሱሐባ ላይ የደረሱ ናቸው ዒልም ባይወስዱባቸው እንደ ሰይዱና አነስ ያሉትን ረዲየላሁ ዐንሁ ያገኙ ሰው ናቸው እኚህ ሰው ለነብዩ ዘመን ቅርብ የነበሩት ሰው በነብዩ ሞትና አለይሂ ሰላቱ ወሰለም በሳቸው ዊላዳ መሐከ የነበረው አመት ስንት አመት ነበር ተقريبا 69 አመት 69 አመት አካባቢ ነበር በነብዩ ሞትና በሳቸው መወለድ በጣም ቅርብ ናቸው ማለት ነው እኛ 1400 ምናምን አመት ሆነናል እሳቸው በጣም ቅርብ ናቸው ለሱሐባ ዘመን ቅርብ ናቸው ሱሐባንም አይተዋል ብለናል ከሱሐባ ዒልም ባይወስዱ እንኳን ከታቢዒዎች ሱሐቦች እንዲህ ይሉ ነበር ሚለውን በቀጥታ መሃል ላይ አንድ ነው ያለው ማለት ነው አማካይ ያለው እንዲህ ያሉት ሰው ዒልሙል ከላም አህም ስለሆነ አምስት ረሳኢሎችን በዒልሙል ከላም ዙሪያ ጽፈዋል ማን ነው ታዲያ ከዛ በኋላ መጥቶ አይ ዒልሙል ከላም ዋጋ የለው ነው አይጠቅምም እንዲያውም ይጎዳል እንዲህ ያረጋል ይያለ የሚናገረው ወልዒያዙ ቢላህ እንደዚህ የሚሉ ሰዎች ዒልሙል ከላምን ዘም የሚያረጉ ሰዎች መቅሰዳቸው ምን እንደሆነ ግልጽ ነው ሰዎች اذا لم يشتغلوا بعلم الكلام علم الكلام ላይ ወይም ተውሂድን ካልተማሩ በዚህ ዳኢራ ውስጥ ሰርክል ውስጥ ካልገቡ ከዚያ ከወጡ የሚጠብቃቸው ወደ እነሱ መሄድ ነው ይህን ያልተማረ ሰው علم الكلام ማለት علم التوحيد ማለት ነው هم بين መደጋገመው علم الكلام ነው وين يغتاظ من يغتاظ يعني እንደው ይሄ ነገር ነው የሚያበሳጨው ሰው ቢኖርም ማለት ነው ግን ከዚህ በፊትም ዑለማዎቹ ሲሉት የነበረው አስላፎቹ አካቢሮቹ ሲሉት የነበረው ነገር ነው علم الكلام ላይ اشتغال ማረግ ማይማር ማይረዳ ማይገነዘብ ለራሱ እንኳን የሚበቃውን ነገር ማይወስድ ሰው ለሌላው አይተርፍም ምን ይሆናል يكون معرضا ለክስረት ሁሉ ለጥፋት ሁሉ ለመጥፎ እምነቶች ሁሉ የተጋለጠ ነው የሚሆነው ሰው እንደተወለደ ቢተው ምንም ትክክለኛውን እምነት አቂዳ ባያስተምሩት ከዛም ከዚህ የሚሰማው ነገር አለ አይደል የነሳራዎች ንግግር የመጁሶች ንግግር የምኖች ንግግር ያነባል ምን ይላል የሚገባበት ነገር በራሱ ግምት መጥፎ ነገሮችን እየሳለ ነው የሚሄደው وهكذا علم الدين توحيدا ما يمار صوم ለዚያ ነገር የተጋለጠ ነው የሚሆነው እነሱ ያን ይፈልጉታል አንድ ሰው የሆነ ጥሩ ነገር ለማስጣል ሲፈልግ ሰው 49 ቢለው ማይሰማው ከሆነ ምንድነው የሚለው ምንድነው ማይረባ ነገር ያዝከው ረጣለው ነው የሚለው